የኛ ባለሀብቶች እንደነ ኤሎን መስክ ሀገራችንን መቀየር እንችላለን ያምናሉ። ብዙ ሀሳቦች እኮ አሉ። በቃ መሰራት የሚቻሉ ብዙ ሀሳቦች አሉ። እኛ ሀገር የዘይት ችግር አልተፈታም፣ የውሃም ችግር አልተፈታም። በነገራችን የፓስታና የመኮረኒ የምስርም ችግር አልተፈታም። ምስርም ከውጭ ይመጣል። ሩዝ ስታንዳርድ ላይፍ ያላቸው የተሻለ ህይወት ያለው ማህበረሰብ በሚባል ደረጃ አፕልን ይገዛል። ሮሌክስ በተለያየ ፕራይስ ፊው ኢንዲቪጁዋልስ ይገዙታል። በጣም የሚያዋጣው ስትራቴጂ ነው እየሰራ ያለው ማለት ነው። ሰላም ጤና ይስጥልኝ። እሱ ባለው ካሊ ሰሎሞን ፍሮም ኢኬኤስ ሴልስ ኤንድ ማርኬቲንግ። ዛሬ የምንወያየው ስለ ኮምፒቲቲቭ ስትራቴጂ ነው። ኮምፒቲቲቭ ስትራቴጂ እንግዲህ እንደሚታወቀው ያው እኛ ሀገር የተለመደው ቢዝነስ ዝም ብሎ በአጋጣሚ ማድረግ፣ በአጋጣሚ ወደ ስራ መግባት፣ በአጠቃላይ ግን ያው የተለመደው አብዛኛው ጊዜ ኮፒ የማድረግ ማን ስራ ይሰራል፣ ማን ያገኘ ማን አጣ የሚለውን ነገር ተንተርሶ ስራ የሚሰራ ነው። ነገር ግን ሳይንቲፊካሊ እንግዲህ በዓለማችን ትላልቅና በጣም ግዙፍ የሚባሉ ካምፓኒዎች በጣም ሰክሰስፉል የሆኑበትን ነገር እናያለን ማለት ነው። በአጠቃላይ ማንኛውም ሰው እነዚህን ነገሮች ኮምፒቲቲቭ ስትራቴጂዎችን ቢያውቅ ለሚሰራው ስራ ግልጽና ክሊር ይሆንታል ብዬ አምናለሁኝ። በአጠቃላይ ግን እንግዲህ ወደ ስራ ስንገባ ማወቅ ያለብን ምንድን ነው? ያው ኮምፒቲቲቭ ማለት የተወዳዳሪ ለመሆን የምንሰራቸው ስትራቴጂዎች ማለት ነው። ወይም ደግሞ ፕሮዳክታችንን ወደ ስራ ይዘን ስንገባ ምን አይነት ስትራቴጂ ላይ ያለን፣ የትኛው ማርኬቲንግ ላይ ነው ያለ ነው፣ ምን አይነት ስትራቴጂ ነው የምንጠቀመው የሚለውን ነገር ለማየት እንሞክራለን። እንደሚታወቀው የሃርቫርዱ ስኮላርስ ማይክል ፖርተር ኮምፒቲቲቭ ስትራቴጂ ወይም ጀነሪክ ስትራቴጂን በሶስት ይከፍላል። የመጀመሪያው ኮስት ሊደርሺፕ ስትራቴጂ ነው። በሎው ኮስት ፐርቸዝ በማድረግ ይሄ ሄቪ ሰፕላይ የሚባለው ነገር አቅርቦቱንም ወይም በአጠቃላይ የፕሮዳክሽንና የፕሮሰሱን ወጪ ሎ በማድረግ ማስ ፕሮዳክሽን ተጠቅሞ ሎ ፕራይስ አድርጎ ሞር ከስተመር መያዝ ማለት ነው። ይሄ በጣም የተለመደ ነው በየትኛውም ዓለም። እነዚህ አይነት ስትራቴጂዎች የተለመዱ ናቸው። ለምሳሌ አሁን ወልማርትን ብናይ በዓለም ያው ግሎባል ሃይፐር ማርኬት ነው። በጣም ዋጋዎቹ በጣም ፌርና ርካሽ ናቸው። ፌርና ርካሽ የሆኑት ሲገዛ ከመጀመሪያውኑ በጣም በልኪ ግዢ ስለሚኖረው ወይም ደግሞ እጅግ በብዛት ስለሚገዛ ዋጋው ቅናሽ ነው። ሲሸጥም ፕራይሱ ቅናሽ ነው። አሁን ሜን ታርጌቱ ምንድን ነው? ሞር ከስተመር ነው። በትንሽ ብዙ ሸጬ ብዙ ትርፍ አገኛለሁ ብሎ የሚያስብ ስትራቴጂ ነው። ይሄ ኮስት ሊደርሺፕ ስትራቴጂ ይባላል። አንደኛው ይሄ ነው። እንግዲህ እንዳልኳቸው እኛ ሀገር ስራ ስንጀምር ምንድነው ዝም ብሎ በተገኘ አጋጣሚ ማን ስራ ይሰራል፣ ምን ያጠራል፣ ምን ያዋጣል ነው። ይሄ በጣም ትላልቅ የሚባሉ ባለሀብቶች ሳይቀሩ የሚሰሩት ስራ ነው። በጣም ስህተት ነው የሚሆነው። ስለዚህ እንደ ሎ ኮስት ወይም ደግሞ እንደ ኮስት ሊደርሺፕ ስትራቴጂ ግን ይሄን ማሰብ ያስፈልጋል። በተለይ ግዙፍ የሆኑ ባለሀብቶች ለማህበረሰቡ ችግር ሊፈታ የሚችለው የትኛው ነው? ለማህበረሰቡ በሎ ፕራይስ ማቅረብ አለብኝ ብሎ ማሰብ ያስፈልጋል። ምክንያቱም የኑሮ ውድነት የሚያመጣው እሱ ነው። በነገራችን ላይ እንግዲህ ቢዝነስ የሚያስፈልገው ቢዝነስ የሚሰራው ችግር ለመፍታት ስለሆነ የማህበረሰቡንም ችግር ሊፈታ የሚችል ስትራቴጂ ሌሎች ከእድገታቸው ብዛት የተነሳ ከሀገራቸው አልፈው ለሌላው ዓለም በዚህ መንገድ ስትራቴጂ አውጥተው ይሰራሉ። ስለዚህ በዚሁ አጋጣሚ የእኛ ባለሀብቶችም እንዲሁም ደግሞ የቢዝነስ አማካሪዎችም ለማህበረሰባችን አስተዋጽኦ ሊኖረው የሚችል ቢዝነስ ስትራቴጂ ማማከር ሊኖርባቸዋል ብዬ አምናለሁኝ። ሌላና ሁለተኛው ዲፍረንሲዬሽን ነው። ዲፍረንሲዬሽን እንግዲህ አንድ አባባል አለ እንደው ታዋቂ ትሪቶ ከራዶናይ ያው ኢፍ ዩ አር ናት ዲፈረንስ ዩ አር ኢንቪዚብል የሚል አባባል ሰምቼለታለሁ። ያው ሌላው እንዳለ ሆኖ ማለት ነው። ምን ማለት ነው? ኢፍ ዩ አር ናት ዩኒክ ዩ አር ኢንቪዚብል። የተለየ ከሆንክ ማንም ዞር ብሎ አያይህም። ይሄ ሀቅ ነው። ምክንያቱም በቃ ምንም ስታንዳርድ ጠብቀህ ኖርማል ስታተስን ይዘህ ብትሄድ ማንም ቸካ ያደርግህ። ምናልባት ግን ወይ ጫማ የተንሻፈፈ ወይም ደግሞ ልብስ የተቀደደ ከሆነ ግን ሰው በባህሪው አትራክት ይደረጋል። ኦፍ ኮርስ ቪወርስ ሁሉ ምንድን ናቸው? ኢንካም አይደሉም። ወደ ኢንካም እስከምንቀይራቸው ድረስ ኢንካም አይደሉም። ዲፍረንሲዬሽን ማለት ምን ማለት ነው? ዩኒክ ፕሮዳክት፣ ስትሮንግ ብራንድ ይኖረንና ለከስተመሮቻችን ቫልዩ። ይሄ የሚሰራው በኢኖቬሽን አፕዴት በማድረግ ቴክኖሎጂን በማሳደግ የተለየ ነገር በመስራት ስትሮንግ የሆነ ብራንድ እንሰራለን። ስትሮንግ የሆነ ብራንድ ሰራን ማለት ከስተመሮቻችን አፎርድ ለማድረግ ሴት የምናደርገውን ዋጋ ይችላሉ። ለምን? ዩኒክ ፕሮዳክት አለን። ዩኒክ ፕሮዳክታችንን ሰው ይፈልገዋል። ለምን? የተለየ ነገር ይፈልጋል ሰው። ለምሳሌ አፕልን ስናይ አፕል በምን እንደሚታወቀው በኢኖቬሽን ነው፣ አፕዴት በማድረግ ቀዳሚ ቴክኖሎጂ ነው። ስለዚህ ኖርማሊ አሁን ቤዚካሊ በእያንዳንዱ ለምሳሌ በእያንዳንዱ በሚያመጣቸው ስልኮች ላይ አፕዴት ያደርጋል። በቃ ከሱ ደንበኛ የሆኑ ሰዎች አሉ ፕራይሱ አፎርድ ማድረግ የሚፈልጉ። ምክንያቱም አፕል በመያዝ ወይም ደግሞ አፕል ስልክ ወይም ደግሞ ፕሮማክስ 17 ወይም 16 በመያዝ የሚደሰቱ ራሳቸውንም ለየት ያሉ መስሎ የሚታያቸው አፎርድ የሚያደርጉ ብዙ ደንበኞች አሉት። ስለዚህ አፕል የሚጠቀመው ዲፍረንሺዬሽን ስትራቴጂ። በነገራችን ላይ እዚህ ላይ ለምሳሌ ኖኪያን እነ ሶኒ ኤሪክሰንን ስናይ ሳምሃው ምንድን ነው በማርኬቱ በስልክ ኢንዱስትሪ በጣም የነበሩ ናቸው፣ በጣም የሚታወቁ ናቸው። ግን ለምን ወደ ኋላ ቀሩ? አንደኛ ኢኖቬሽን አፕዴት ማድረግ አልቻሉ። ሁለተኛ ዋጋቸውንም ምንም መቀነስም አልቻሉ። ስለዚህ ከማርኬቱ ኦልሞስት እየወጡ ነው ያሉ። ለምሳሌ ኖኪያ ትንሽዋ ኖኪያ ኦሪጂናል ከሆነች 10,000 በላይ ዳስተር የምንላት ማለት ነው። ለምን? ይሄንን መረዳት አልቻሉ። ስለዚህ ኦልሞስት ከማርኬቱ እየወጡ ነው። ሌላ ግን ለምሳሌ ህዋዌ ወይም ሳምሰንግ ልንል እንችላለን። የአፕልን ቴክኖሎጂ መጠቀም ይችል ይሆናል። ቢጠቀምም እንደ አፕል መሸጥ አይችልም።
ለምን አፕል ኦልሬዲ ስትሮንግ የሆነ ብራንድ ፈጥሯል። ኢኖቬቲቭ ስለሆነ ስትሮንግ የሆነ ብራንድ ፈጥሯል። ኦልሬዲ ሰዎቹ አክሴፕት አድርገውታል። ይህን ስትሮንግ ብራንድ መቀልበስ የሚችል ስትራቴጂ እስካልፈጠሩ ድረስ የአፕልን ስትራቴጂ መቀልበስ አይችሉም። አፕል ዲፍረንሺየት ነው፣ የተለየ ምርት ነው እየሰራ ያለው። እንደነ ሳምሰንግ እንደነ ህዋዌ ብዙ ባይሸጥም በሚሸጣቸው ግን በገቢ ግን በጣም የተሻለ ነው። ስለዚህ ዲፍረንሺዬሽን ማለት እሱ ነው። ለምሳሌ እኛ ሀገር ለምሳሌ እንደው አንድ ኤግዛምፕል መስጠት እፈልጋለሁ። ውሃ ኢንዱስትሪ፣ ውሃ ፋብሪካ የትኛውም ባለሀብት ሲመጣ ውሃን የሚከፍተው ምንም የተለየ ነገር የሚቀይረው ሴናሪዮ የለም። ካፒንግ አይቀይርም፣ ቦትል አይቀይርም። በሌላው ዓለም እኮ በጣም ለምሳሌ ግላስ ቦትል አድርገው ኤክስፔንሲቭ በሆነ ዋጋ ይሸጣሉ። እኛ ሀገር ግን ኢቭን እንኳን ካፕ አንቀይርም። ለምሳሌ ፑልና ፑሽ አለች አይደል? ስንከፍታት ፑል የምናረጋት ስንዘጋት ፑሽ የምናረጋት በጣም ምቹ ነው። ይሄ ራሱ አንድ ዩኒክነስ ነው። በዚህ ዩኒክነስ ራሱ ሊወዳደር የሚፈልግ ሰው የለም። ስለዚህ የሚመጣው ተመሳሳይ ነገር በምንድነው? ተመሳሳይ ሴናሪዮ ነው ያለው። ባይዘ በጣም ብዙ ችግሮች አሉ። የዘይትን ችግር እንኳን መፍታት አልቻልንም እኛ። እንደ ባለ ሀብት ግን ይሄንን አይነት ስትራቴጂ መጠቀም ያስፈልጋል። ኢኖቬት ማድረግ፣ ችግሮችን መረዳት፣ አስቀድሞ ፎርካስት በማድረግ የሰዎችን ችግር የመፍታት ባለ ሀብት የሚባለው እሱ ነው። በነገራችን ላይ ችግር የማይፈታ ባለ ሀብት ሊሆን አይችልም። እኛ ጋር ያለው ባለ ሀብት ግን በነገራችን ላይ ችግሩ ምንድን ነው? ደሞዝ መክፈል አይፈልግም። አረ እንደውም እንደው የትኛውንም የወረደውን ስራ ጠቅልሎ እሱ ቢሰራ ይመኛል። ባይዞ ባለ ሀብት ግን ፈጣሪ መሆን ያለበት ምንድን ነው? የማህበረሰቡን ችግር መፍታትና እንደ ላይፍ ስታተሳችን ደግሞ ለሚመጥነን ፕሮዳክት ሰፕላይ ማድረግ። እኛ ጋር ያለው ምን ያዋጣል፣ የትኛው ስራ ብንሰራ የተሻለ ገንዘብ እናገኛለን። በአጠቃላይ የገንዘብ ማግኘት ብቻ ግን ሳቲስፋክሽን ይሰጣል ብዬ አላምንም። ስለዚህ ለማህበረሰባችንም እንዲሁ ደግሞ ለእኛም ለቴክኖሎጂም የተሻለ ነገር በማቅረብ በጣም ብዙ ከውጭ የሚመጡ ማስቀረት የምንችላቸው ብዙ ፕሮዳክቶች አሉ። ይሄ አይዲያውም ሀሳቡ ስለሌለ ነው እንጂ በጣም ብዙ ነገር መቀየር ይቻላል። ስለዚህ ዲፍረንሺዬሽን የሚለው እሱ ነው። ቤዚካሊ ለዚህ ኤግዛምፕል አፕል ዩኒክ ፕሮዳክት አለው፣ ስትሮንግ ብራንድ ክሬት አድርጓል። ስለዚህ ከስተመሮቹ በጉጉት እየጠበቁት በጉጉት ስልኩን ይገዙታል ማለት ነው። ብዙ ሰው ላይ ገዛው ይችላል። ነገር ግን ታርጌት ኒች ማርኬት የሚባል የራሱ የሆነ ኒች ማርኬት አለ። ስታንዳርድ ላይፍ ያላቸው የተሻለ ህይወት ያለው ማህበረሰብ በሚባል ደረጃ አፕልን ይገዛል። ሶስተኛው ፎከሲንግ ነው። ፎከሲንግ በራሱ ምን ማለት ነው ካል ስፔሻላይዝድ የሆነ ማርኬቱ በጣም ጥቂት ሊሆን ይችላል። ስፔሲፊክ ፊው ኢንዲቪጁዋልስ ሊሆኑ ይችላል፣ ግሩፕ ሊሆን ይችላል፣ ካምፓኒ ሊሆን ይችላል። ይሄ ኒሽ ማርኬቱ የተወሰነ ግሩፕም ሊሆን ይችላል። ነገር ግን ፕሮዳክቱ ምንድን ነው? ቬሪ ስፔሻላይዝድ ያደረገ በጣም ምቹ የሆነ በጣም ኮምፎርት የሆነ ኤክስትሪምሊ ሌክዠሪየስ የሆነ ፕሮዳክቶችን በማምረት ሎያል ከስተመር ያላቸው ማለት ነው። እና ፎከሲንግ ስትራቴጂ የሚለው ምንድን ነው? የተለየ ምርት በጣም ሌክዠሪየስ የሆነ ስፔሻላይዝድ የሆነ በጣም በብዙ መልኩ ሴፍ የሆነ ኮምፎርታብል የሆነ በጣም ለሰው ልጆች ተስማሚ የሆነ እና የተለየ ደግሞ በጣም ጠቢባን የተጠበቡበት አይነት ፕሮዳክት ግን ለጥቂት ከስተመሮች በመሸጥ ይሄንን ማርኬት ኮምፒት ማድረግ ይቻላል ነው። ይቻላል። ለምሳሌ አሁን ዎችን ወይም ሰዓትን ብናይ እንደ ሮሌክስ በተለያየ ፕራይስ ፊው ኢንዲቪጁዋልስ ይገዙታል። በጣም የሚያዋጣው ስትራቴጂ ነው እየሰራ ያለው ማለት ነው። ከስተመሮቹ ጥቂቱን እንጂ ብዙ ነው የሚሰራው። መኪና ፌራሪ፣ ላምቦርጊኒ፣ ሮልስ ሮይስ እነዚህን የመሳሰሉ ሁሉ ፕሮዳክቶች በዚህ ስትራቴጂ ነው። በአጠቃላይ እኛ ጋር ቢኖር ብዬ የማስበው አማካሪውም ስኮላሩም ባለሀብቱም እንደዚህ አይነት ማርኬቶችን ቢይዝ እኔ ይሰራል። ምንም አይሰራበት ምንም ምክንያት የለም። እኔ ባይዞዬ እንኳን አይደለም እንደው በጣም ብዙ ስኮላር ባለበት ሀገር በጣም ብዙ ባለሀብት ባለበት ሀገር ምንም መሆን ይቻላል ብዬ አምናለሁ። እኛ ጋር ምንድነው ወርቅ ያዋጣል፣ አሶሳ ታገኘዋል። ባለሀብቱም ሪል ባለሀብቱም እዛ ታገኘ። ሲሚንቶ ያዋጣል፣ ሲሚንቶ ላከፋፍል ብሎ ይመጣል። እንዴ አስቸጋሪ እኮ ነው። ሀገር እኮ በዚህ ሁኔታ ሊያድግ አይችልም። ዱቄት ያዋጣል ከተባለ ቢሊዮነር የተባለው ሰውዬ ዱቄት ላከፋፍል ይላል። ዚስ ኢዝ ቬሪ ሮንግ። እኔ አማካሪዎች እኔ ስራ አስፈጻሚ እነሱ አካባቢ የሚሰሩ ሰዎች ምን እንደምታማክሩ አላውቅም። ብዙ ሀሳቦች እኮ አሉ። በቃ መሰራት የሚቻሉ ብዙ ሀሳቦች አሉ። እኛ ሀገር የዘይት ችግር አልተፈታም፣ የውሃም ችግር አልተፈታም። በነገራችን ላይ የፓስታና የመኮረኒ አረ የምስርም ችግር አልተፈታም። ምስርም ከውጭ ይመጣል፣ ሩዝ እና እኔ አማካሪዎችም እንደሆነ እኔ እንዴት እንደሆነ ባላውቅም ፊል አደርጋለሁ እነዚህ ነገሮች ሳቅ። ኤኒዌይስ ማይክል ፖርተር የሚላቸው እነዚህ ነው። እነዚህ ስትራቴጂዎች ባይዘዌ ዓለም ላይ ፕራክቲካል የሚሰሩ ናቸው። እኔ አሁን ለምሳሌ ሰጧችሁ እንጂ ፕራክቲካል በሎ ኮስት ሊደርሺፕ ላይ ወልማርት ሰጥቻለሁ። ወልማርት አይ ቲንክ በ19 ሀገሮች ላይ አፕላይ ይደረጋል። ዲፍረንሺዬሽን እንደነ አፕል ኢቭን ሳምሰንግም ራሱ ሌሎችም ፕሮዳክቶች ለምሳሌ እንደነ ናይክ እንደነ አዲዳስ ብዙ የክሎዝም የጫማም ብራንዶች አሉ። እነሱን የመሳሰሉ ዩኒክ ስታንዳርድ ይዘው ይመጣሉ፣ ይሸጣሉ። ለማህበረሰባችን ምቾት ይሰጣሉ። ስታንዳርድ በቃ በኳሊቲያቸው ያደራደሩ ይዘው ይመጣሉ። መኪኖችም እንደዚሁ ለምሳሌ ኢሎን መስክ የሚያመጣቸው መኪኖች የሚሰራቸው እንደዚሁ ኤክስትሪም ሌክዠሪየስ የሆኑ መኪኖች ናቸው። ስለዚህ
የእኛም ባለሀብቶች እንደነ ኤሎን መስክ ሀገራችንን መቀየር እንችላለን ብዬ አምናለሁ። በነገራችን ላይ ሀገር መቀየር እንደሚቻል ብዙ ማሳያዎች አሉ። ብዙ አፍሪካ ሀገሮች ተሞክሮች አሉ። ኤኒዌይስ ያው በዚሁ አጋጣሚ ብሶቴን እየተወጣሁ መሰለኝ። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችን እናሳድግ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ታስቀምጡልኝ፣ አብረን እንወያያለን ማለት ነው። አመሰግናለሁ።